የቻይና ውጭ ጉዳይ ሚኒስትር ዋንጊ የመንግስታቸውን ወሳኝ መልእክትና አቋም ይዘው 4 ኪሎ በመገኘት መክረዋል። ኢትዮጵያም ቻይናም የግል አሳሳቢ ጥቅማቸውን በመያዝ የሆዳቸውን በመጫወት ተግባብተዋል። ቻይና የኢትዮጵያን የባህር በር ጥያቄ በተመለከተም ግዴላችሁም አዲስ ሐሳብ አለኝ ብላለችም። ኢትዮጵያ የባህር በርን ጉዳይ፣ ቻይና ደግሞ ግዛቴ ናት በምትላት የታይዋን ጉዳይ አጀንዳ በመያዝ አዲስ አበባ ላይ መክረዋል። የታይዋን ጉዳይ ለቻይና የፖለቲካ ዋነኛ ማዕከላዊ ነጥቧ ነው። በዚሁ መሰረትም ቻይና ከሀገራት ጋር ያሏት ግንኙነቶችም የሚወሰኑት ሀገራቱ ስለ ታይዋን ቻይና ካላቸው አቋምና አመለካከት ጋር በተያያዘ ነው። ቻይና ታይዋንን ባጠቃለለ መልኩ ዋን ቻይና የሚለውን አቋም ሀገራት እንዲይዙ ተጽዕኖ በማድረግ ሂደቷም ዛሬም እንደቀጠለች ናትም። የአሁኑ የሀገሪቱ የውጭ ጉዳይ ሚኒስትር ዋንጊ የ4 ኪሎ ጉዞ አንዱ ምክንያት ይኸው ነው። ቻይና የታይዋንን ጉዳይ ይዛ 4 ኪሎ ስትገባም በተመሳሳይ መልኩ በኢትዮጵያ በኩልም የባህር በር ጉዳይ አንዱና ወሳኙ የውይይት አጀንዳ ሆኖ ጠብቋታል። ኢትዮጵያም ታይዋን የማትነጠል የቻይና ግዛት አካል እንደሆነች በመግለጽ ለአንድ ቻይና መሪ ያላትን ቁርጠኝነት ይፋ ማድረጓን አስታውቃለችም። በዚህም ቻይና ደስ ብሏታል። የውጭ ጉዳይ ሚኒስትር ዋንጊዩም የጉዞ ዓላማዬን አሳክቻለሁ በማለትም ለቀጠናዊ ጉዞ ያቀዷትን ሶማሊያን ዘለው ጉዞአቸውን ቀጥለዋል። በሌላ አቅጣጫ ደግሞ የኢትዮጵያ የባህር በር ባለቤትነት ጉዳይስ በቻይና እንዴት ይታያል የሚለው ደግሞ በኢትዮጵያ በኩል የቀረበ ወሳኝ ጥያቄ ነው። የቻይና ምላሽም የቀጠናው ሀገራት ሉዓላዊነትንና የግዛት አንድነትን ባከበረ መልኩ የማሪታይም ሎጂስቲክስ ትስስር ማጠናከር ግድ ይላል። ለዚህ ደግሞ የትኛውም ሀገር ለሚያደርገው የጋራ እንቅስቃሴ በእኔ በኩል ድጋፌን እንደምሰጥ ይታወቃል የሚል ሆኖ ታይቷል። ይህ ማለት በአጭሩ የኔ ነው ያንተ ነው የሚለውን የባለቤትነት መንፈስ ወጥታችሁ በጋራና በመተባበር ለመስራት ሞክሩ። ይህ ከሆነ እኔ እናንተን ለማስተባበር ዝግጁ ነኝ ማለት ነው። ኢትዮጵያን፣ ኤርትራን፣ ጅቡቲን፣ ኬንያንና ሌሎችን በቀጠና ያሉ ሀገራትን የሚመለከት ጉዳይ ነው። ቻይና ከወደብ ባሻገር በመሰረተ ልማት ላስተሳስራችሁ ሌላው ቀላል ነው እያለች ነው። በእርግጥ በዚህ በኩል ኤርትራ ብዙም ፍላጎት ያላት ሀገር ሆና አልታየችም። በዓለማችን ግዙፍ የሀገራት የቻይና ኢንቨስትመንት ዝርዝር ውስጥ ኤርትራ የለችበትም። ያም ሆኖ በቅርቡ የቻይናው የአፍሪካው ቀንድ ልዩ መልእክተኛ አስመራ ተጉዘው ከዚያም ወደ አዲስ አበባ ጎራ ብለው እንደነበር የሚታወስ ነው። ቻይና ከፖለቲካው ባሻገር ነገሩን በኢኮኖሚ ትስስርና ለዝበው እያለች ትገኛለችም። ይሄ አዲስ አተያይ ሆኖም ይታያል። በዚህም ቻይና የባህር በር የማግኘት ጉዳይ የማሪታይም ሎጂስቲክስ ትስስርን ለማጠናከር ከሚረዱ ተግባራት መካከል እንደሆነም የገለጸች መሆኑ ታውቋል። ዋንግ በአዲስ አበባ ከጠቅላይ ሚኒስትር አብይ አህመድና የውጭ ጉዳይ ሚኒስትር ጊዲዮን ጢሞቴዎስ እንዲሁም የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ጋር ተነጋግረዋል። ቻይና በዚህ መግለጫ ላይ የኢትዮጵያ መንግስት ከቅርብ ዓመታት ወዲህ በአጽንኦት እያነሳ ያለውን የባህር በር ተጠቃሚነት ጉዳይን ከቀጠናዊ ትስስር ጋር አያይዛ ጠቅሳለችም። የቀጠናው ሀገራት በተለያዩ መስኮች የግንኙነት ትብብርንና የአፍሪካ ውህደትን ለማጠናከር የሚከናወኑ ተግባራትን እንደምታበረታታ አስታውቃለችም። በአጭሩ የቻይና እይታ ቀጠናዊ ትብብርን ካጠናከራችሁ የወደብና የባህር በር መውጫ ጉዳይ ቀላል ነው የሚል ሆኖ ይታያል። ቻይና ይህንን አይነት መፍትሄ ያለችውን ሀሳብ ስታቀርብ ዝም ብላም አይደለም። ሀገሪቱ በመሰረተ ልማት ራሷን ጨምሮም ሌሎች ሀገራትን የማስተሳሰር ልምዱም ፈቃደኝነቱም እንዲሁም አቅሙም ያላት በመሆኑ ነው። አፍሪካውያን እርስ በርሳቸው በመሰረተ ልማት እንዲተሳሰሩ ቻይና ቀላል የማይባሉ ስራዎችን ሰርታለችም። ከፍተኛ የፋይናንስ አቅርቦት በመስጠትና በመገንባትም ጭምር የባቡር መስመሮችን፣ አውራ መንገዶችን፣ የፍጥነት መንገዶችን፣ የኤሌክትሪክ መሰረተ ልማቶችን ሳይቀሩ እንዲገነቡ ማድረግም ችላለችም። በዚህ ረገድም ቻይና ኢትዮጵያንና ጅቡቲን ከዳግማዊ ምኒልክ በኋላ በአዲስ መልኩ ባቡር መስመር በማገናኘቱ በኩል አይነተኛ ሚና የነበራት ሀገር ናትም። በአሁኑ ሰዓት ኢትዮጵያን ከጅቡቲ ወደብ ጋር የሚያገናኘው የባቡር መስመር የተገነባው በቻይናው የፋይናንስ አቅርቦትና የግንባታ ቴክኖሎጂ ነው። ይህም ኢትዮጵያንና ጅቡቲን በማስተሳሰር ረገድ እየተጫወተ ያለው ሚና ቀላል አይደለም። ቻይና
ቻይና ያላት አቋም ሀገራት እርስ በርሳቸው በመሰረተ ልማት በማስተሳሰር ኑሯቸውን እንዲያቀሉ ነው። ይህም በአሜሪካና በካናዳ መካከል እንደዚሁም በአውሮፓ ሀገራት መካከል የሚታይ የመሰረተ ልማት ትስስር ነው። በዚህ ረገድ ቻይና ሌሎችን ተመልከቱ፣ እርስ በርሳችሁ ውጥረት ውስጥ አትግቡ፣ አንዳችሁ ለሌላችሁ ስጋት አትሆኑ፣ ይልቁንስ አንዳችሁ ለሌላችሁ መፍትሄ የምትሆኑበት መንገድን አመቻቹ። ለዚህ ደግሞ እኔ ያለሁ በሚል የቀጠናዊ የእርስ በርስ ትስስርን አንድ ወሳኝ መፍትሄ እያቀረበች ትገኛለች። ግንኙነትን ለማጠናከር በሚል ከሚጠቀሱት ጉዳዮች ውስጥ አንዱ የማሪታይም ሎጂስቲክስን ማሳደግ ነው። ይህ የሚሆንበት አንዱ መንገድም የባህር በር ማግኘት እንደሆነ ቻይና ጠቅሳለች። የባህር ሎጂስቲክስ ጉዳይ በቀጠናው ሰላም፣ መረጋጋትና ብልጽግናን ለማስፈን ዓላማ መዋል እንዳለበት የገለጸችው ቻይና በንግግርና በዲፕሎማቲክ መንገድ መከናወን እንዳለበትም አንስታለች። ከቀጠናዊ ትስስር ጋር የተያያዙት እነዚህ ተግባራት ጉዳዩ የሚመለከታቸውን ሀገራት ሉዓላዊነትና የግዛት አንድነት እንዲሁም የተባበሩት መንግስታት ድርጅትን ቻርተርና ዓለም አቀፍ ሕግን በማክበር ላይ መመስረት እንዳለባቸውም አመላክታለች። ኢትዮጵያ በአንጻሩ ከሰሞኑ በድጋሚ የውጥረት ምንጭ እየሆነ ባለው የታይዋን ጉዳይ ድጋፏ ለቻይና እንደሆነ በድጋሚ አሳውቃለች። ቻይና ሉዓላዊ ሀገር እንደሆነች ያወጀችውን ታይዋንን የምትቆጥራት እንደ ራሷ ግዛት አካል አድርጋ ነው። ከሰሞኑም ቻይና በታይዋን አቅራቢያ ወታደራዊ ልምምድ እያደረገች መሆኑ ቤጂንግ በደሴቷ ላይ ጦርነት ልትከፍት ትችላለች የሚል ስጋት በድጋሚ እንዲበረታ ምክንያት ሆኗል። የውጥረት ባየለበት በአሁኑ ወቅት የወጣው የሁለቱ ሀገራት የጋራ መግለጫ ላይም ኢትዮጵያ ለአንድ ቻይና መሪ ያላትን ጽኑ ቁርጠኝነት በድጋሚ አረጋግጣለች። በዓለም ላይ አንድ ቻይና ብቻ መኖሯን፣ ታይዋን የማትነጠል የቻይና ግዛት አካል መሆኗን በመጥቀስ አቋሙን ያሳወቀው መንግስት ኢትዮጵያ ማንኛውም የታይዋን ነጻነት እንቅስቃሴን በጽኑ ትቃወማለች ብሏል። የአይነቱ የኢትዮጵያ አቋም የቻይና የግዛት አካል አይደለሁም፣ ራሴን የቻልኩኝ ሀገር ነኝ የምትለዋን ታይዋንን ክፉኛ አስቆጥተዋል። የቻይና በግዛት ናት የለም አይደለችም በሚለው ዙሪያ ሁሌም አከራካሪ የሆነችው ታይዋንን በተመለከተም ኢትዮጵያ በመንግስት መለዋወጡ ሁሉ ያላት አቋም አንዲት ቻይና የሚል ነው። ይህም ቻይናን የሚያስደስት አቋም ነው። ሌሎች ሀገራት አንዲት ቻይና በሚለው አቋም ላይ ቢሆኑም ራሴን የቻልኩኝ ነኝ ከምትለው ታይዋን ጋር ያላቸው ግንኙነት ግን ግልጽ አይደለም። ቻይናም የሚያሳስባት ይኸው ነው። እንደ አውስትራሊያ፣ ኦስትሪያ፣ ቤልጂየም፣ ዴንማርክ፣ ፊንላንድ፣ ግሪክ፣ ኔዘርላንድ፣ ኖርዌይ፣ ስፔን እና ስዊድን ያሉት ሀገራት ከታይዋን ጋር ያላቸው ግንኙነት ግልጽ አይደለም። ከታይዋን ጋር ግልጽ የሆነም ዲፕሎማሲያዊ ግንኙነት ውስጥ በመግባት ከቻይና ጋር መጣላት አልፈለጉም። ግን ደግሞ ውስጡን የሚታዩ አንዳንድ ትብብሮች ይታያሉ። እነዚህ ግንኙነቶች ሀገራዊ እውቅናን የሚያጠቃልሉ አይደሉም። ይህም በመሆኑ በንግድና በመሳሰሉት ዲፕሎማሲያዊ ግንኙነት በሚያመላክቱት ጉዳዮች ላይ ደግሞ ከታይዋን ጋር አብረው ሲሰሩ ይታያል። እንደ ሃይቲ፣ ፓራዊና ጓማላ ያሉት ሀገራት ደግሞ ከታይዋን ጋር ዲፕሎማሲያዊ ግንኙነትን የመሰረቱ ሀገራት ሆነው ይታያሉ። የግዛት አካል ናት፣ የትኛውም ሀገር ታይዋንን በሀገርነት ሊያውቃት አይገባም የሚል የጸና አቋም ያላት ቻይና በዚህ ዙሪያ ያላት አቋም የማይናወጥና የጸና ሆኖ ይታያል። አንድ ቻይና ወይም ዋን ቻይና በሚለው ፖሊሲ ቻይና ግዛቴ ናት በማለት የምትጠራዋን ታይዋንን ባጠቃለለ መልኩ ነው። የሁለተኛውን የዓለም ጦርነት ተከትሎ ቻይና ፒፕልስ ሪፐብሊክ ኦፍ ቻይና በሚል በአዲስ መልኩ ስትመሰረት በጊዜው 183 ሀገራት ከቻይና ጋር ዲፕሎማሲያዊ ግንኙነትን የመሰረቱት ታይዋንን ያጠቃለለውን የቻይናን አንዲት ቻይና ወይም ዋን ቻይና ፖሊሲን በመቀበል ነው። በሌላ አነጋገር እነዚህ 183 ሀገራት ታይዋንን በሀገርነት አናውቃትም፣ የምናውቃት የቻይና ግዛት አካል መሆኗን ነው እንደማለት ነው። በጊዜው የዛሬ 75 ዓመት ይህ ሁሉ ሲከናወን የቻይና ኢኮኖሚ አቅም እዚህ ግባ ሊባል የሚችል አልነበረም። ዛሬ ግን ቻይና ከአሜሪካ ቀጥሎ በዓለማችን ሁለተኛውን ግዙፍ ኢኮኖሚን ገንብታለችም። እንዲያውም አሜሪካንን አልፌ ካልሄድኩ በማለትም ያዙ ይልቀቁኝ እያለችም ትገኛለችም። In China, every mega project is a challenge that pushes the limits of the impossible. The industrial heartland of central China. Once known as the country's logistics hub, this city now hosts a city within a factory. ቻይና በገዛ ጥረቷና ልፋቷ በፈጠረችው አቅም በዚያኑ ያክል ያላት ተሰሚነትም ቀላል ሆኖ አልተገኘም። የኒውክሌር ጦር መሳሪያ ታጣቂ ከመሆን ጀምሮ በዓለማችን አንቱ ሊባል የሚችለውን የዘመነ ጦር ኃይልም ጭምር ገንብታለችም። ቻይና ከ10 ዓመት ባነሰ ጊዜ ውስጥ የዓለማችን ቁጥር 1 ወታደራዊ አቅም የገነባች ሀገር መሆኗን ለማረጋገጥ ተግታ እየሰራች
ትገኛለችም። በ2035 ይደርስባታል ተብሎ የተቀመጠም አንድ እቅድ ነው። China's military power has been growing at an incredible speed over the last 20 years. In terms of sphere of influence, we absolutely know that China wants to be dominant in Asia. So there is a target to get to that point, to be a military that is a peer to the greatest militaries in the world by 2035. እናም ይህንን በኢኮኖሚና በወታደራዊ አቅም የፈረጠመን የቻይናን ክንድ የተመለከቱት ሀገራት ከታይዋንና ከቻይና አንዱን መረጡ የሚለው ምርጫ ሲቀርብላቸው ምርጫቸውን እያደረጉ ያሉት አንዲት ቻይና የሚለውን የቻይናን አቋም ነው። ቻይና ከሚሊታሪውና ከኢኮኖሚ አቋሟ ባሻገር በቆዳ ስፋቷና በህዝቧ ብዛትም ቀላል ሀገር አይደለችም። የህዝብ ብዛቷ 1.4 ቢሊዮን ነው። በህዝብ ቁጥሯ ቻይና ከህንድ ቀጥሎ በሁለተኛ ደረጃ ላይ ትገኛለች። የቆዳ ስፋቷ 9.6 ሚሊዮን ስኩዌር ኪሎ ሜትር ሲሆን በዓለማችን በሶስተኛ ደረጃ ላይ የምትገኝ ሀገር ናት። የቻይና ስፋቷ የህዝብ ብዛቷና ያላት የኢኮኖሚ አቅም ተዳምሮ ቻይናን አሁን ያለችበት ግዝፈት ሰጥቷታል። በዚህ መሃል ግን ቻይና ታይዋንን እጠቀልላለሁ ብትልም ይህ ሐሳቧ ዛሬም ድረስ እውን ሊሆን አልቻለም። አሜሪካ ምን ሲደረግ በማለት ታይዋንን እስከ አፍንጫዋ በማስታጠቅ ላይ ትገኛለች። ቻይናን በአንድ ቻይናነት ያሳወቀችው አሜሪካ በሌላ አቅጣጫ ደግሞ ከታይዋን ጋርም ግንኙነት አላት። ቻይና ታይዋንን መጠቅለል አለብኝ ብላ ስትነሳ አሜሪካ ምን ሲደረግ በማለት የአደባባይ ተቃውሞን ታሰማለች። By land, air, and sea, China is showing off its military might. China says it has started large-scale military exercises around Taiwan. The People's Liberation Army said its air and sea forces were already in the Taiwan Strait for military drills, practicing a blockade of the island, which Beijing considers its own territory. China has moved Army, naval, and Air Force units into positions around Taiwan for what it says are military exercises. ቻይና አንድ ቀን ታይዋንን መጠቅለል አለብኝ በሚል ቁጭትም በታይዋን አፍንጫ ስር እየደጋገመች የጦር ልምምድን አድርጋለች። በዚህም ወቅት ከባድ ስጋት ውስጥ የምትገባው ታይዋን ጆሮዋ ይቆማል፣ ልብ አድርጉልኝ በማለትም እየደጋገመች ድምጿን ታሰማለች። በዚህ መልኩ የቻይናና ታይዋን ፍጥጫ ዛሬም ድረስ እንደቀጠለ ነው። በቻይና የወረራ ስጋት ውስጥ ነኝ፣ ከብዙ ማስፈራራት በኋላ ቻይና አንድ ቀን ልትወረር ትችላለች በሚል ስጋት ውስጥ ያለችው ታይዋንም ራሷን በጦር መሳሪያ ግዥ ማጠናከር ከጀመረች ዋላደር ብላለች። የታይዋን ዋነኛ የጦር መሳሪያ አቅራቢ ደግሞ አሜሪካ ናት። Now, the US has approved a $330 million sale of weapons to Taiwan, and it includes a fighter jet and the Trump administration has approved the largest single package of weapon sales to Taiwan in US history. Many of the systems mirror those the US has supplied. አሜሪካ ታይዋንን በተመለከተ የምትከተለው ፖሊሲ ለቻይና ከባድ የማይገፉት ባላጋራ ሆኖባታል። ታይዋንን በኃይል ለመቆጣጠር እየደጋገመች ምላ የምትገዘተው ቻይና እስካሁን ባለው ሁኔታ ከዛች ያለፈ ተግባራዊ እርምጃ የወሰደችበት ጊዜም አልታየም። ከዚህ ውጭም ቻይና ልክ እንደ ታይዋን ሁሉ ተመሳሳይ ታሪክ ያላቸውን ሀገራት ጉዳይ ሳይቀር በቅርበት የምትከታተልም ሀገር ናትም። ለዚህም ይመስላል ቻይና ከራሷና ታይዋን ጋር በተያያዘም የኢዩ ታሪክ ወዳለበት ሶማሊያና ሶማሊላንድ የአፍሪካው ቀንድ ጉዳይ ፊቷን ያዞረች።